ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ መረጃዎችን በዛሬ ፕሮግራማችን ላይ ያካተናል። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከኛ ጋር አብራችሁ እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን በርከት ያሉ ነጥቦችን ወደ እናንተ እናደርሳለን። ውድ ቤተሰቦቻችን ትናንትና በአውሮፓ ታላላቅ ሊጎች የተደረጉ እጅግ ወሳኝ የሚባሉ ጨዋታዎች ነበሩ። የማንቹሪያን ደርቢ ጨዋታ ለምሳሌ ትናንትና ተደርጓል። በተወዳጁ የእንግሊዝ ፕሪሚየር ሊግ የ31ኛ ሳምንት መርሃ ግብር ነበር። እንግዲህ 0-0 በሆናቸው ውጤት ነው የተጠናቀቀው። ከ4 ዓመት ከግማሽ በኋላ ነው እንግዲህ ምንም አይነት ጎል ሳይቆጠር በማንቹሪያን ደርቢ ላይ ሲጠናቀቅ ከትናንትናው ጨዋታ ጋር አያይዘን እንዲሁም የምናነሳቸው ነጥቦች ይኖራሉ። ሌሎችም የአውሮፓ ታላላቅ ሊጎች ላይ ነበሩ ጨዋታዎች ነበሩ፣ እነሱንም እናነሳለን። ትልልቆቹን የአውሮፓ ክለቦች የተመለከቱ ደግሞ እጅግ በርከት ያሉ ስፖርታዊ ጉዳዮች፣ እጅግ በርከት ያሉ የዝውውር ጉዳዮችም እየተነሱ ይገኛሉ። እነሱን እያነሳሳን አብረን እንቆያለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ ቆዩ። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ከመሸጋገሪያ በኋላ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። በአውሮፓ ታላላቅ ሊጎች ትላንትና በርከት ያሉ ጨዋታዎች ተደርገዋል። የእነሱን የጨዋታ ውጤቶች በማስቀደምን ጀምር። ትላንትና በተወዳጁ የእንግሊዝ ፕሪሚየር ሊግ የ31ኛ ሳምንት እንዲሁ ጨዋታዎች ቀጥለው ተደርገዋል። ከቀን 10 ሰዓት ጀምሮ እንግዲህ የተደረጉ መርሃ ግብሮች ያሉ 3 ያክል ጨዋታዎች በተመሳሳይ ቀን 10 ሰዓት ላይ የተደረጉ መርሃ ግብሮች ናቸው። በጂቴክ ኮሚኒቲ ስቴዲየም ብሬንትፈርድ እና ቼልሲ፣ በክራቨን ኮቴጅ ፉልሃም እና ሊቨርፑል፣ በቶትንሃም ሆትስፐርስ ሜዳ ደግሞ ቶትንሃም እና ሳውዝሃምፕተን ትላንትና ያደረጓቸው መርሃ ግብሮች ናቸው። ቀን 10 ሰዓት ላይ የተደረጉት የሊጉ መሪ ሊቨርፑል ያደረገውን ጨዋታ በማስቀደም የዛሬ ፕሮግራማችንን እንጀምር። ሊቨርፑል የሊጉ ሁለተኛ ሽንፈቱን ነው ትላንትና ማስተናገድ የቻለው በፉልሃም አማካኝነት። የፕሪሚየር ሊጉ መሪ ሊቨርፑል ትላንትና ከፉልሃም ጋር ያደረገውን የሊግ መርሃ ግብር 3-2 በሆነ ውጤት ትላንትና ተሸንፈዋል። ምናልባት አሸንፈው ቢሆን ኖሮ የነጥብ ልዩነቱን ወደ 14 ከፍ ማድረግ የሚችልበትን አጋጣሚ አግኝቶ ነበር፣ ነገር ግን ሳይጠቀምበት ቀርቷል። አሁን ላይ ከአርሰናል ጋር ያላቸው የነጥብ ልዩነት 11 እንደሆነ ይቀጥላል። የፉልሃምን የማሸነፊያ ግቦች ሴሴኞን እንዲሁ ደግሞ አሌክስ ኢዎቢ እና ሮድሪጎ ሙኔስ ከመረብ ጋር ማሳረፍ የቻሉ ተጫዋቾች ናቸው። አሌክሲ ማካሊስተር እና እንዲሁ ሉዊስ ዲያዝ ደግሞ የሊቨርፑልን 2 ጎሎች ማስቆጠር ቢችሉም ነገር ግን ቡድናቸውን አሸናፊ ማድረግ አልቻሉም። ፉልሃም ትላንትና በሜዳው ክራቨን ኮቴጅ ያደረገውን መርሃ ግብር 3-2 በሆነ ውጤት ማሸነፍ የቻለበትን አጋጣሚን የተመለከት ነው። ሊቨርፑል በውድድር ዘመኑ ሁለተኛ የፕሪሚየር ሊግ ሽንፈቱን ነው ትላንትና ያስተናገደው። ኮሎምቢያዊው የፊት መስመር ተጫዋች የሆነው ሉዊስ ዲያዝ በውድድር ዘመኑ 14ኛ ጎሉን ትላንትና ማስቆጠር የቻለበትን አጋጣሚ ነው እንዲሁ የተመለከት ነው። ከትላንትናው ጨዋታ ጋር በተያያዘ ሙሐመድ ሰላህ በጨዋታ ባለፉት 7 ጨዋታዎች ግብ ማስቆጠር አልቻለም። በጨዋታ በቀጥታ ጨዋታ ማለት ነው። በፍጹም ቅጣት ምት ጎሎችን አስቆጥሯል፣ ነገር ግን በጨዋታ ጎል ማስቆጠር አልቻለም። ባለፉት 7 ጨዋታዎች ሊቨርፑል ከ27 የፕሪሚየር ሊግ ጨዋታዎች ያለመሸነፍ ጉዞ በኋላ ነው ትላንትና ሽንፈት የገጠማቸው። ሊቨርፑል በ2020 በኋላ ለመጀመሪያ ጊዜ ከእረፍት በፊት 3 ግቦችም ተቆጥሮባቸዋል። ያኔ ከእረፍት በፊት 3 ግብ የተቆጠረባቸው በአስተን ቪላ 7-2 በተሸነፉበት ጨዋታ እንደነበር የምናስታውሰው ነው። ትላንትና ከእረፍት በፊት 3 ግቦች የተቆጠረባቸው ከ2020 በኋላ እንደሆነ ቁጥሮች ያሳያሉ። ሊቨርፑል አሁንም ግን የሊጉን መሪነት በ73 ነጥቦች መምራቱን ቀጥሏል። በቀጣይ ሳምንት ደግሞ እሁድ ነው ከዌስትሃም ዩናይትድ ጋር ጨዋታቸውን የሚያደርጉት። በተመሳሳይ ሰዓት ሌሎች 2 መርሃ ግብሮችም እንዲሁ ቀደም ብዬ እንደገለጽኩት ተደርገዋል። ብሬንትፈርድ እና ቼልሲ በጂቴክ ኮሚኒቲ ስቴዲየም ጨዋታቸውን አድርገው ነበር። ቼልሲ ይህንን ጨዋታ ማሸነፍ አልቻለም። ቶፕ 4 ላይ እንግዲህ ጠንክሮ ለመቀጠል የትላንትናውን ጨዋታ ማሸነፍ ይጠበቅበት ነበር። አሁንም 4ኛ ደረጃነቱን አስጠብቆ ቀጥሏል። ነገር ግን በደንብ እንግዲህ ነጥቦቹን አስፍቶ ትላንትና በተለይ ሲቲ ነጥብ መጣሉን ተከትሎ ቢያሸንፍ ኖሮ ቼልሲ የነጥብ ልዩነቱን ሰፋ አድርጎ መቀጠል የሚችልበትን አጋጣሚ ያገኝ ነበር። ነገር ግን ጨዋታውን ማሸነፍ አልቻለም። ከብሬንትፈርድ ጋር በጂቴክ ኮሚኒቲ ስቴዲየም ያደረገውን መርሃ ግብር 0-0 በሆናቸው ውጤት ነው የኤንዞ ማሬስካው ቼልሲ ማጠናቀቅ የቻለው። ሌላኛው ቶትንሃም ከሳውዝሃምፕተን ጋር ያደረጉት መርሃ ግብር ነው። በዚህ ጨዋታ ላይም የተለያዩ ነገሮች ተመዝግበዋል። ቶትንሃም ጨዋታውን በእርግጥ 3-1 በሆነ ውጤት ማሸነፍ ችሏል። ሳውዝሃምፕተን ይህንን ጨዋታ መሸነፉን ተከትሎ ከፕሪሚየር ሊጉ መውረዳቸውን ያረጋገጡ ቡድን ሆነዋል። ትላንትና እንግዲህ ሳውዝሃምፕተኖች በቶትንሃም ሆትስፐርስ 3-1 በሆነ ውጤት የተሸነፉት። ለቶትንሃም ሆትስፐርስ ብሬነን ጆንሰን 2 ጎሎችን
ማስቆጠር ችሏል። ቀሪውን አንድ ጎል ያስቆጠረው 96ኛው ደቂቃ ላይ እንግዲህ ማቲያስ ቴል ነው። ከባየር ሚኒክ በውሰት ቶትናም እየተጫወተ የሚገኘው ማቲያስ ቴል ጎል አስቆጥሯል። በዚህም ቶትናም 3-1 በሆነ ውጤት ማሸነፍ ችሏል። በሜዳቸው ቶትናም ሆትስፐርስ ስቴዲየም ያደረጉት መርሃ ግብር ማቲያስ ፈርናንዴስ ለሳውዛምተን ጎል አስቆጥሮ የነበረ ቢሆንም ነገር ግን ቡድኑን ከሽንፈት ግን መታደግ አልቻለም። ቡድኑንም ከመውረድም ጭምር አልታደገውም። ትናንትና ሳውዛምተኖች መሸነፋቸውን ተከትሎ ከፕሪሚየር ሊጉ መውረዳቸውን ያረጋገጡበትን ውጤት ነው ያስመዘገቡት። የቶትናም ደጋፊዎች ትናንትና ተቃውሞ አሰምተዋል። የሰሜን ለንደኑ ክለብ ቶትንሃም ደጋፊዎች ከትላንትናው የሳውዛምተን ጨዋታ በፊት ነው ይህንን ነገር ያሰሙት። በደጋፊዎቹ እንግዲህ ከጨዋታው በፊት በመሰባሰብ ካሰሟቸው ተቃውሞች የክለቡ ባለቤቶች ላይ ያነጣጠሩ ጉዳዮች ናቸው። የክለቡ ባለቤትና ሊቀመንበር የሆኑት ዳንኤል ሌቪ ይልቀቁ የሚሉ መፈክሮችም ከደጋፊዎች ዘንድም እንዲሁ ሲስተጋቡ የነበሩ መካከል ይገኝበታል። ዳንኤል ሌቪ ላይ ያነጣጠረ ጉዳይ እንደነበር ነው የተመለከት ነው። በዚህም እንግዲህ ትላንትና ከጨዋታው በፊት የተለያዩ መፈክሮችን አሰምተዋል። የቶትንሃም ሆትስፐርስ ደጋፊዎች ማለት ነው። ደጋፊዎቹ ከያዙት የተቃውሞ መፈክር መካከል 16 ዓመት፣ 16 አሰልጣኝ፣ አንድ ዋንጫ፣ አሁን የለውጥ ሰዓት ነው የሚልም እንዲሁ መፈክሮችን ማድረጋቸው ነው እየተገለጸ የሚገኘው። ትላንትና በቶትንሃም የተሸነፈው ሳውዛምተን ግን ከሊጉ መውረዱን አረጋግጧል። ሳውዛምተን በቶትንሃም መሸነፉን ተከትሎ ከእንግሊዝ ፕሪምየር ሊግ ወደ ሻምፒዮንሺፕ መውረዳቸውን የተረጋገጠው ሳውዛምተን ከቶትንሃም ጋር ያደረገውን ጨዋታ 3-1 ነው የተሸነፈው። በ10 ነጥብ የመጨረሻ ደረጃን ያዙት ሳውዛምተኖች ከሊጉ የወረደ የመጀመሪያው ክለብ መሆኑን ዘንድሮ አረጋግጧል። ሳውዛምተኖች 7 ጨዋታዎች እየቀሩት ከሊጉ የወረደም በታሪክ የመጀመሪያው ፕሪሚየር ሊግ ክለብ ነው። እንግዲህ 7 ጨዋታዎች እየቀሩ ከፕሪሚየር ሊግ መውረዱን ያረጋገጠ ምንም አይነት ክለብ የለም። ነገር ግን አሁን ላይ ሳውዛምተን ይህንን ማረጋገጥ የቻለ ቡድን ሆኗል። በቁጥራዊ መረጃዎች መሰረት ነው እንግዲህ መውረዱን ያረጋገጠው ወይም ደግሞ በቁጥራዊ ስሌት መሰረት ነው መውረዱን ያረጋገጠው። መጨረሻ ደረጃ ላይ ነው የሚገኙት ሳውዛምተኖች 10 ነጥብ ነው ያላቸው። በአንጻሩ ወልቨርሃምፕተን ወንደረርስ 32 ነጥብ ላይ ነው የሚገኙት። ስለዚህም በቀጣይ እንግዲህ ያሉትን 7 ጨዋታዎች እንኳን ማሸነፍ ቢችሉ ሳውዛምተኖች መድረስ የሚችሉት 31 ነጥብ ላይ ነው። ከሰባቱን ጨዋታዎች ቢያሸንፉ መሰብሰብ የሚችሉት 21 ነጥብ ነው። ያላቸው 10 ነጥብ ነው። በአጠቃላይ 31 ነጥብ ነው መሰብሰብ የሚችሉትና አሁን 17ኛ ደረጃ ላይ የተቀመጠው ወልቨርሃምፕተን ወንደረርስ 32 ነጥቦችን መያዙን ተከትሎ እንግዲህ ሳውዛምተን በቁጥራዊ ስሌት ከፕሪሚየር ሊግ መውረዱን ያረጋገጠ የመጀመሪያው ቡድን በታሪክም 7 ጨዋታዎች እየቀሩት የወረደ የመጀመሪያው ቡድን አድርጎታል። ትላንትና እንግዲህ መሸነፉን ተከትሎ ሌላኛው ምሽት ላይ የተደረገው እጅግ በርካቶች በጉጉት ሲጠብቁት የነበረ ጨዋታ ነው። የማንቹሪያን ደርቢ ጨዋታ ምሽት ላይ ተደርጓል። በእንግሊዝ ፕሪሚየር ሊግ ተጠባቂ መርሃ ግብር ነበር የትናንትናው ጨዋታ። ማንቸስተር ዩናይትድ ከማንቸስተር ሲቲ ጋር ያደረጉት ጨዋታ ነው 0-0 በሆናቸው ውጤት የተጠናቀቀው። እንግዲህ ማንቸስተር ዩናይትዶች ደረጃቸውን አሻሽለው ለማጠናቀቅ ካልሆነ በስተቀር እንግዲህ እና ደግሞ የደርቢ ጨዋታ ከመሆኑ ጋር በተያያዘ ካልሆነ በስተቀር የተለየ እንግዲህ ፋይዳን የሚያመጣ ጨዋታ አልነበረም ለማንቸስተር ዩናይትድ። በአንጻሩ ለማንቸስተር ሲቲ ግን በአውሮፓ ቻምፒየንስ ሊግ የሚያሳትፋቸውን ቦታ ይዘው ለማጠናቀቅ ትልቅ ፉክክር ውስጥ እንደሆኑ ይታወቃል። 5ኛ ደረጃ ላይ ነው የሚገኙት አሁን ላይ። ስለዚህም ወሳኝ ጨዋታ ነበር ለማንቸስተር ሲቲ። ጨዋታው ግን 0-0 በሆናቸው ውጤት ነው የተጠናቀቀው። ማንቸስተር ዩናይትዶች ከማንቸስተር ሲቲ ጋር በዚህ ዓመት ካደረጓቸው የደርሶ መልስ እንግዲህ ጨዋታዎች በፕሪሚየር ሊጉ 2 ጨዋታዎች እንደሚደረጉ ይታወቃል። በኢቲሃድ እና በኦልድ ትራፎርድ በተደረጉ ጨዋታዎች ማንቸስተር ዩናይትድ ከዚህ ጨዋታ 4 ነጥቦችን መሰብሰብ ችሏል። ከማንቸስተር ሲቲ ጋር ባደረጋቸው ጨዋታ በመጀመሪያው ዙር ጨዋታ ኢቲሃድ ላይ በተደረገው መርሃ ግብር ማንቸስተር ዩናይትድ በአማድ ዲያሎ የመጨረሻ ደቂቃ ተአምራት ማንቸስተር ሲቲን 2-1 አሸንፈው እንደነበር የምናስታውሰው ነው። ትናንትና ደግሞ ጨዋታውን 0-0 ማጠናቀቁን ተከትሎ ከዚህ የደርሶ መልስ ጨዋታ 4 ነጥብ መሰብሰብ የቻለበትን አጋጣሚን የተመለከትነው ልማደኛው ብሩኖ የትላንትናው ጨዋታ ላይም ኮከብ ተብሎ የተመረጠው ተጫዋች እሱ ነው። በማንቸስተር ዩናይትድ በኩል እጅግ ወጥነት ያለው እጅግ አስገራሚ ብቃቱን በተደጋጋሚ እያስመለከተ ነው የሚገኘው። ሲቲዎች አሁን ላይ 52 ነጥቦችን ይዘው 5ኛ ደረጃ ላይ ተቀምጠዋል። ማንቸስተር ዩናይትድ በአንጻሩ በ38 ነጥቦች እዛው 13ኛ ደረጃ ላይ ተቀምጠዋል። ሲቲ በቀጣይ ከክሪስታል ፓላስ ጋር ጨዋታውን ያደርጋል። በአንጻሩ ማንቸስተር ዩናይትድ ወደ ሴንት ጄምስስ ፓርክ አቅንቶ ጠንከር የሚባለውን ተጋጣሚ ኒውካስል ዩናይትድን የሚያስተናግድበት ጨዋታ እንዲሁ የሚደረግ ነው የሚሆነው። ከጨዋታው በኋላ ግን በርከት ያሉ ሀሳቦች ተነስተዋል። አሰልጣኝ ሩበን አሞሪም፣ ብሩኖ ፈርናንዴስ፣ ፔፕ ጓርዲዮላ፣ የተለያዩ ተጫዋቾችና አሰልጣኞች እንዲሁ ደግሞ ተንታኞችም ጭምር የተለያዩ ሀሳቦቻቸውን ከጨዋታው ጋር አያይዘው ሲያነሱ ተመልክተናል። ሩበን አሞሪም የሲቲን ማጥቃት አስቁመናል ሲሉ ነው ሀሳባቸውን የሰጡት። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ቡድናቸው የገጠመውን ግብ የማግባት ችግር መቅረፍ እንዳለበት ግን አሳስበው ተናግረዋል።
እንዲሁ ከጨዋታው በኋላ ጥያቄ ቀርቦላቸው ነበር። ማንቸስተር ዩናይትድ የቱ ጋር ነው ማሻሻል ያለበት የሚል ጥያቄ ቀርቦላቸው ሩበን አሞሪም ሁሉም ቦታ ጋር የሚል ምላሽን ነው ትናንትና የሰጡት። የግብ ዕድሎች ነበሩን፣ ቢያንስ አንድ ግብ ማስቆጠር ነበረብን፣ መለወጥ ያለብን ነገር ይሄኛውን ነው ሲሉ ሩበን አሞሪም ከጨዋታው በኋላ ይናገራሉ። የማንቸስተር ሲቲን ማጥቃት ማቆም ችለናል። ከኖቲንግሃም ፎረስቱ ጨዋታ በተለየ ደግሞ ተጫውተናል። እየተሻሻለን ነው፣ ነገር ግን ዋጋ እያስከፈለን ያለው ነገር ጎል የማግባት ችግራችንን ማስተካከል ይኖርብናል ሲልም ነው ሩበን አሞሪም የተናገረው። ትላንትና በርከት ያሉ አማራጮችን ወይም በርከት ያሉ እድሎችን መፍጠር ችለው ነበር፣ ነገር ግን አንዱንም ወደ ጎልነት መቀየር ያልቻሉበትን አጋጣሚ ነው የተመለከትነው። ራሳችንን ለማሻሻል ጊዜ እየሄደብን ነው፣ በእንደዚህ አይነት ቡድን በቂ ጊዜ የለንም ሲሉ አሰልጣኝ ሩበን አሞሪም ጨምረው ተናግረዋል። ሌላኛው ብሩኖ ፈርናንዴዝ ነው የማንቸስተር ዩናይትዱ ካፕቴን ሀሳቡን የሰጠው። በውጤቱ ደስተኛ አይደለሁም ሲል ነው ብሩኖ ሀሳቡን የተናገረው። በማንቹሪያን ደርቢ የጨዋታው ኮከብ ተብሎ የተመረጠው ብሩኖ በውጤቱ ደስተኛ አለመሆኑን ነው ከጨዋታው በኋላ የተናገረው። ብሩኖ ባሳየው እንቅስቃሴ ደስተኛ መሆኑን ያስረዳው ብሩኖ ፈርናንዴዝ ነገር ግን በውጤቱ ደስተኛ አይደለሁም፣ በጨዋታችን ደስተኛ በሆንም ነገር ግን በውጤታችን ግን ደስተኛ አይደለሁም፣ ምክንያቱም ነጥቡ ለኛ ያስፈልገን ነበር፣ ነጥቡ ለኛ ይገባን ነበር የሚል አይነት ሀሳብን ነው ብሩኖ የተናገረው። የገጠምነው ጠንካራ ቡድን ነው፣ እኛ የበለጠ ስጋት ፈጣሪ ነበርን፣ በመጀመሪያው አጋማሽ ያገኘናቸውን አጋጣሚዎች መጠቀምም አልቻልንም እንጂ ውጤቱ ከዚህ የተሻለ ይሆን ነበር ሲል ብሩኖ ተናግሯል። ኬቨን ደብሮይና ፕሪሚየር ሊጉን የተሻለ አድርጎታል ብሏል። ይኸው ብሩኖ ፈርናንዴስ የዩናይትዱ ተጫዋች የሆነው ብሩኖ ኬቨን ደብሮይና በፕሪሚየር ሊጉ እንግዲህ የተሻለ ፕሪሚየር ሊጉን የተሻለ እንዲሆኑ ካደረጉ ተጫዋቾች መካከል አንደኛው ነው ሲልም ነው ከጨዋታው በኋላ የተናገረው። በሱ እገዛ ሲቲ በርካታ ዋንጫዎችን አሸንፏል ያለው ብሩኖ ደብሮይና የዓለም ምርጥ ተጫዋች ነው፣ እንግዲህ ክብር ይገባዋል ሲልም ነው አስተያየቱን የሰጠው። በፕሪሚየር ሊግ ድንቅ ስራን ሰርቷል፣ የበለጠ የተሻለም አድርጎታል። እሱ የሲቲ ብቻ ሳይሆን የፕሪሚየር ሊጉም ታሪካዊ ተጫዋች ነው። እሱ ሲጫወት ማየት ደስ የሚል ነገር ነው። ከሱ ጋርም በአንድ ሜዳ ላይ በመጫወቴ በጣም ደስተኛ ነኝ ሲልም ነው ብሩኖ ፈርናንዴስ ከጨዋታው በኋላ የተናገረው። በትናንትናው ጨዋታ ላይ ፊል ፎደን ላይ ደጋፊዎች እንግዲህ ሲጮሁበት ተመልክተናል እና ፔፕ ጓርዲዮላ ለዚህ ምላሽ ሰጥቷል። በፊል ፎደን ላይ እየጮሁ ያሉ ሰዎች ምንም ጨዋነት የላቸውም። የፊል ፎደን እናትን አለማስከፋት ወይም ደግሞ እንግዲህ ይህንን ነገር አድርገዋል። ይህንን ያደረጉት ሰዎች ምን አይነት አስተሳሰብ እንዳላቸው አልገባኝም። በጣም የሚያናድር ነው። ይህንን ድርጊታቸው ግን ያሳፍራል። ምንም ጨዋታ ላይ እና ደግሞ ስነ ምግባር የሌለው ነገር ነው ሲልም ጭምር ነው ሀሳቡን የሰጠው ፔፕ ጓርዲዮላ። ጨዋታዎችን የሚወስነው በተጋጣሚ መሰረት ነው ጨዋታዎቻችን የሚወሰኑትም ብለዋል ጋርዲዮላ። በትላንትናው ጨዋታ በታክቲክ ጉዳይ ለተነሳው ጥያቄ የቅርብ ጊዜ አጨዋወታችን ተጋጣሚን መሰረት ያደረገ ነው ሲልም ነው የሚናገረው። አስተላለፋችን እንደ ተጋጣሚው ይለያያል። አንዳንዴ በክም ተጫዋቾች፣ አንዳንዴ ደግሞ በርከት ባሉ አማካዮች፣ አንዳንዴ ደግሞ በሁለት አጥቂዎች ነው የሚሆነው። ይህንን የሚወሰነው ከመኝቴ ስነቃ ባለኝ ስሜት ነው ሲልም ይናገራል። ባለፉት ሁለት ጨዋታዎች ያለ ኳስ ምርጥ ነበረን። ይሄኛው በዚህ ውድድር ዓመት ያጣነው ነገር ነበር። ዛሬ ከኳስ ጋር ያደረግነው ነገር ምንም አልሰራልንም። በዚህ ደስተኛ አይደለሁም። ምንም አደጋን ለመፍጠር በቂ አልነበርንም ሲልም ነው እንዲሁ የተናገረው። ዩናይትዶች ሁለት የፊት መስመር ተጫዋቾች ወይም አጥቂ የሚያስፈርሙ ከሆነ ምርጥ ቡድን ይሆናሉ ያለው ደግሞ የቀድሞ ሌጀንዳቸው ፖል ስኮልስ ነው። ራስመስ ሆይለንድ የሚባለውን ተጫዋች ብሩኖ ይህንን ተጫዋች ሜዳ ውስጥ ማሰልጠን ይኖርበታል፣ እንዴት ጎል ማስቆጠር እንዳለበት ሲልም እንዲሁ ፖል ስኮልስ ጨምሮ ተናግሯል። ሁለቱም ፕሪሚየር ሊጉን በተቻለ ፍጥነት እንዲጠናቀቅ የሚፈልጉ ቡድኖች ናቸው ሲልም ነው ፖል ስኮልስ የሁለቱን የማንቸስተር ከተማ ክለቦች በተቻለ ፍጥነት ፕሪሚየር ሊጉ እንዲጠናቀቅላቸው በቶሎ የሚፈልጉ ቡድኖች ያደረጉት ጨዋታ ነው ሲልም ነው ፖል ስኮልስ የተናገረው። ሌላኛው የቀድሞ የማንቸስተር ዩናይትድ ተጫዋች ጋሪ ኔቭል ነው ሀሳቡን የሰጠው። ደብሮይን ሁሉንም ነገር አሸንፏል ብሏል። ጋሪ ኔቭል ደብሮይን ሁሉንም ነገሮችን አሸንፏል ሲል ነው ከጨዋታው በላይ የተናገረው። የእሱ ቁጥሮች እሱ ከምንም በላይ ያስቀምጡታል። አሁን እሱ ከስቴቨን ጄራርድ፣ ከፍራንክ ጄምስ ላምፓርድ እና ከስኮልስም በላይ ነው ሲል ነው ጋሪ ኔቭል የሚናገረው። ሶስትዮሽ ዋንጫን ያሳካ፣ 6 የፕሪሚየር ሊግ ዋንጫዎችን ያነሳ፣ በዛ ሁሉ መሀል ትልቅ ብቃትን ያሳየ ተጫዋች ነው። ሁሉንም ነገር አሸንፈዋል። አሁን ይህንን አላሳካም የምትለው ነገር የለም። እሱ በትክክል ከሁሉም በላይ ነው ሲልም ነው እንግዲህ ጋሪ ኔቭል ኬቨን ደብሮይናን የገለጸው። ሩበን ዲያስም ስለ ኬቨን ደብሮይና ማንቸስተር ሲቲን ሲለቅም ተናግሯል። እንደምትገምቱት የምንቀበለው ምርጥ ዜና አይደለም። ከተጫዋቾች በላይ እሱ ለሁላችንም ጓደኛና በጣም ልዩ ሰው ነው። ግልጽ ክለብና ደጋፊዎችን የሚያሳዝን ዜና ይመስለኛል። እሱን ማግኘት የምንችልበት እያንዳንዱ ሴከንድ ልንጠቀም ይገባል። ጊዜው አሁን ነው። እኔ የሰራው ስራ በጣም ልዩ እንደሆነ ለመናገር እፈልጋለሁ። አሁን በቀሩት ጨዋታዎች በየደቂቃው ተደሰት፣ ሞክር
እናም ይህን ጊዜ ተጠቀምበት። ከፊፋ ክለቦች የዓለም ዋንጫ ውድድሮች ጭምራሉን በተቻለ አቅምም እሱን እንዲረዳን እናደርገዋለን ሲልም ጭምር ነው እንዲሁ የተናገረው። ሩበን ዲያሽ ነው ይህንን ሀሳብ የሰጠው። በአጠቃላይ ግን ትናንትና የተደረገው የማንቹሪያን ደርቢ ተጠባቂው ጨዋታ ሁለቱ ቡድኖች ሳይሸናነፉ ጎልም ሳይቆጠርበት 0-0 ተጠናቋል። የማንቹሪያን ደርቢ ጨዋታ ጎል ሳይቆጠርበት ሲወጣ ከ4 ዓመታት ከግማሽ በኋላ እንደሆነ መረጃዎች ያሳያሉ። ትናንትና ይሄ ጨዋታ በአቻ ውጤት ነው ወይም 0-0 በሆናቻ ውጤት ነው መጠናቀቅ የቻለው። የተወዳጁ የእንግሊዝ ፕሪምየር ሊግ ዛሬም በአንድ መርሃ ግብር ቀጥሎ ይደረጋል። ምሽት 4 ሰዓት ሲል ሌስተር ሲቲ በሜዳው ኪንግ ፓወር ስቴዲየም ከኒውካስል ዩናይትድ ጋር ጨዋታውን ያደርጋል። የ31ኛው ሳምንትም መደምደሚያ ጨዋታ የሚሆነው ዛሬ ሌስተር ሲቲ እና ኒውካስል ዩናይትድ የሚያደርጉት መርሃ ግብር እንደሆነ ታውቋል። በፍሬንች ሊግ ዋንም ትላንትና ጨዋታዎች ተደርገዋል። ሎንስ ሴንት ኢቲየንን 1-0 አሸንፏል። ሊ ሃርቬ ሜምፔሌን 2-0 ያሸነፈበት መርሃ ግብርም ትላንት የተደረገ ነው። ስትራስቡርግ ሬምስን 1-0፣ ኦንዤም በተመሳሳይ ሬንስን 1-0 ሲያሸንፉ እንግዲህ ትናንትና በፍሬንች ሊጓን የተደረጉ መርሃ ግብሮች ናቸው። ዛሬም በፍሬንች ሊጓን የሚደረጉ ምንም አይነት መርሃ ግብሮች እንደሌሉ ነው የተመለከት ነው። ሌላኛው ትናንትና በአውሮፓ ታላላቅ ሊጎች ከተደረጉባቸው ጨዋታዎች መካከል ጀርመን ቡንደስሊጋ ነው። ሴም ፓውሊና ቦሩሲያ ሞንቸግላድባህ 1-1 ጨዋታቸውን ሲያጠናቅቁ ኡኒየን በርሊን ደግሞ ቮልስበርግን 1-0 በሆነ ውጤት ማሸነፍ ችሏል። በጣሊያን ሴሪኤ ሊቼ ከቬኔዚያ ጋር 1-1፣ ቶሪኖ እና ቬሮናን በተመሳሳይ 1-1 አጠናቀዋል። ሌላኛው ኢምፖሊና ካግሊያሪ ያደረጉት መርሃ ግብር ነው። ይህ ጨዋታ 0-0 ሲጠናቀቅ በቤርጋሞ የተደረገው የአታላንታና የላትሲዮ ጨዋታ ደግሞ በላትሲዮ 1-0 አሸናፊነት ነው የተጠናቀቀው። የጃምፔሮ ጋስፔሬኒ ቡድን ትላንትና እንዲሁ ሽንፈት የገጠመው ቡድን ሆኗል። አሁን ላይ እንግዲህ ነጥቡ እየራቀ እየመጣ ይገኛል። ከመሪው ኢንተር ሚላን ያላቸው የነጥብ ልዩነት አሁን ላይ 10 ደርሷል። ሶስተኛ ደረጃ ላይ ግን ተቀምጠው ይገኛሉ። በቀጣይ ቦሎኛ ጨዋታውን ማሸነፍ የሚችል ከሆነ ደረጃውን ማሻሻል የሚችልበት አጋጣሚ ወይም ደግሞ ወደ ሶስተኛ ቦሎኛ መምጣት የሚችልበትን አጋጣሚ ያገኛል ተብሎ ነው የሚጠበቀው። በጣሊያን ሴሪኤ ዛሬ የሚደረግ ወሳኝ ጨዋታ አለ። እንግዲህ ናፖሊ ዛሬ ጨዋታውን ዛሬ ነው የሚያደርገው ከቦሎኛ ጋር ነው። ይሄ ጨዋታ ደግሞ የሚደረገው ምሽት 3:45 ሲል ቆንጆ ጨዋታ ነው። እንግዲህ በጣሊያን ሴሪኤ ቦሎኛና ናፖሊ የሚያደርጉት ይሄ እንግዲህ ሁለተኛና አራተኛ ደረጃ ላይ የሚገኙ ቡድኖች ናቸው። ቦሎኛ እንዳልኳችሁ ቅድም ዛሬ ማሸነፍ የሚችል ከሆነ ደግሞ የጃምፔሮ ጋስፔሪኒውን አታላንታ አልፎ ሶስተኛ ደረጃ ላይ መቀመጥ የሚችልበትን ውጤት ያስመዘግባል። ነገር ግን ከአንቶኒዮ ኮንቴ ቡድን ጠንከር ያለ ፍልሚያም ይጠብቀዋል ተብሎ ነው የሚታሰበው። በስፓኒሽ ላሊጋም ትናንትና ጨዋታዎች ቀጥለው ተደርገዋል። ሪያል ሶሴዳድ ላስ ፓልማስን 3-1 አሸንፈዋል። ሲቪያ በሜዳው ራሞን ሳንቼስ ፒዥዋን ከዲኤጎ ሲሞኔው አትሌቲኮ ማድሪድ ጋር ጨዋታውን አድርጎ ነበር። በዚህም እንግዲህ አትሌቲኮ ማድሪዶች 2-1 በሆነ ውጤት ነው ማሸነፍ የቻሉት። ሁሊያን አልቫሬዝ በፍጹም ቅጣት ምት ለአትሌቲኮ ማድሪድ ግብ ማስቆጠር ችሏል። የአሸናፊነቱን ጎል የተቆጠረው ግን 93ኛው ደቂቃ ላይ ነው። ፓብሎ ባሪዮስ ጎል አስቆጥሮ አትሌቲኮ ማድሪድን ባለድል ያደረገ ጎል በመጨረሻው ደቂቃ ላይ ማስቆጠር የቻለው ፓብሎ ባሪዮስ ነው። እንግዲህ ትናንትና አትሌቲኮ ማድሪድ 2-1 በሆነ ውጤት እንዲሁ ማሸነፍ ችሏል። ሄታፌም ሪያል ቫያዶሊድን 4-0 በሆነ ውጤት ያሸነፈበት መርሃ ግብር ደግሞ ትናንትና የተደረጉ የስፓኒሽ ላሊጋ እንዲሁ መርሃ ግብሮች ናቸው። በስፓኒሽ ላሊጋ ዛሬ አንድ ጨዋታ ይደረጋል። ሊጋኔስ እና ኦሳሱና የሚያደርጉት መርሃ ግብር ምሽት 4 ሰዓት ላይ ዛሬ የሚደረግ ነው። የአውሮፓ ታላላቅ ሊጎች የትናንትና ጨዋታዎች እንዲሁ ደግሞ ውጤቶቻቸው እነዚህን ነው የሚመስሉት። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ ውድ ቤተሰቦቻችን። የቪክተር ዮከርሽ ወኪል ማክሰኞ አርሰናል ከሪያል ማድሪድ ጋር የሚያደርጉትን ፍልሚያ ማለትም ነገ የሚደረገውን ጨዋታ በኤምሬትስ ስቴዲየም ተገኝቶ እንደሚታደም ይታወቃል። በዚህ ሳምንት ከሚደረጉ የአውሮፓ ቻምፒየንስ ሊግ ተጠባቂ ጨዋታዎች መካከል በኤምሬትስ ስቴዲየም አርሰናልና ሪያል ማድሪድ የሚያደርጉት ጨዋታ እጅጉን በርካቶች በጉጉት ይጠብቁታል። እዚህ ጨዋታ ላይ ደግሞ አርሰናል ምናልባት በክረምት የተጫዋቾች የዝውውር መስኮት ያስፈርመዋል ተብሎ የሚጠበቀው ቪክተር ዮከርሽ ወኪል ይገኛል ተብሎ ይታሰባል። ሰሞኑን እንግዲህ አንድሪያ ቤርታ በይፋ እንግዲህ የአርሰናል ስፖርቲንግ ዳይሬክተር ከመሆናቸው ጋር በተያያዘ ድርድሮች በስፋት እየተደረጉ እንደሆነ እየሰማን እንገኛለን። የአንድሪያ ቤርታም እንግዲህ ልብ ወደ ቪክተር ዮከርሽ ያደላ ነው ይላሉ በርካቶች። ሚኬል አርቴታ ምንም እንኳን አሌክዛንደር ኢሳክን ማስፈረም ቢፈልግም ነገር ግን አንድሪያ ቤርታ ግን ቪክተር ዮከርሽን የማግኘት ፍላጎት እንዳለው ነው የሚገለጸው። ከዚህ ሰው ወኪል ጋርም እንዲሁ ድርድሮችን እያደረገ ይገኛል። በማክሰኞ ትልቁ ፍልሚያ ላይ የቪክተር ዮከርሽ ወኪል ይገኛል ተብሎ ነው የሚጠበቀው። ከዚህ ጨዋታ ጋር አያይዘን ግን የፊታችን ማክሰኞ አርሰናልና ሪያል ማድሪድ መካከል የሚደረገው የቻምፒየንስ ሊግ የሩብ ፍጻሜን ጨዋታ የሚመሩት ዳኛ
ይፋ ተደርገዋል። ኤምሬትስ ስቴዲየም ላይ የሚደረገውን ተጠባቂ ጨዋታ ቦስኒያዊው ዳኛ ኢርፋን ፒሎቴ እንግዲህ በመሀል ዳኝነት እንደሚመሩት ነው ዘገባው የሚያሳየው። ዋናው ዳኛው ከዚህ በፊት እንግዲህ አንድ ጊዜ የሪያል ማድሪድን ጨዋታ ሲመሩ ጨዋታውን ሎስ ብላንኮቹ በአሸናፊነት አጠናቀው ነበር። ዋና ዳኛው ከዚህ በፊት ትልቅ ጨዋታን የመምራት ልምድ እንደሌላቸው ነው ዘገባዎች የሚያሳዩት። ነገር ግን የማክሰኞን የነገውን ጨዋታ ይመራሉ ተብሎ እንደሚጠበቅ መረጃዎች እየወጡ ይገኛሉ። እንግዲህ በጣም ተጠባቂ ጨዋታ እንደሆነ ነው በርካቶች የሚያነሱት። ማንቸስተር ዩናይትድን ደግሞ እንመልከት። ዩናይትድ ትልቅ ተጫዋቾችን ያስፈርማል ተብሎ ይጠበቃል። ማንቸስተር ዩናይትድ በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ትልቅ ተጫዋቾችን እንደሚያስፈርም አሰልጣኝ ሩበን አሞሪም ይፋ አድርገዋል። በሚቀጥለው ክረምት ትልቅ ተጫዋቾችን ማስፈረም አለብን ሲሉ ነው አሰልጣኙ በይፋ አስተያየታቸውን የሰጡት። ይህንን ስል ግን ከሪያል ማድሪድ እናስፈርማለን ወይ ደግሞ ወደ ተጫዋቾችን እናመጣለን ማለት አይደለም። ነገር ግን ትልቅና ጠቃሚ ተጫዋች ግን ማዘወራችን አይቀሬ ነው ሲሉ ነው ፖርቱጋላዊ አሰልጣኝ ሩበን አሞሪም የተናገሩት። ጋርዲዮላን ሁለት ያሸነፍኩበት እንግዲህ መንገድ በእድል ነው ሲሉም ተናግረዋል። ሩበን አሞሪም ከዚህ በፊት በስፖርቲንግ ሊዝበን እያሉ ከዛ በተጨማሪ ደግሞ ከማንቸስተር ዩናይትድ ጋርም እንዲሁ የመጀመሪያውን የፕሪሚየር ሊግ የመጀመሪያ ዙር ጨዋታ ላይ ማንቸስተር ዩናይትድንም ይዘው ፔፕ ጓርዲዮላን ማሸነፋቸው ይታወሳል። አሰልጣኝ ሩበን አሞሪም ከዚህ ጋር በተያዘ ሀሳቦች ይሰጣሉ። በተለይ ጥያቄዎች ሲቀርቡላቸው እንግዲህ የሩበን አሞሪም ፔፕ ጓርዲዮላን የማሸነፍና ወይም ነጥብ የማስጣል እንግዲህ ልምዱ አላቸው የሚሉ ነገሮች ይነሳሉ። ሩበን አሞሪም ግን በእድል ነው ይሄ የሆነው ሲሉ ነው ሀሳባቸውን የሚሰጡት። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ራሳቸውን በማንቸስተር ዩናይትድ የሊግ ዋንጫ አሸናፊ አድርገው እንደሚመለከቱ ይገልጻሉ። አንድ የሆነ ጊዜ ላይ ማሸነፋችን አይቀሬ ነው ሲሉ ነው የሚናገሩት። ቀጣይ ብሩህ ተስፋ ይታየኛል የሚሉት ሩበን አሞሪም በቀጣይ የፕሪሚየር ሊግ ዋንጫን እንደምናሸንፍ ሙሉ እምነት አለኝ፣ ግን መቼ እንደሆነ ግን አላውቅም ሲሉ ነው የተናገሩት። ጋርዲዮላን በተደጋጋሚ የማሸነፋቸው ሚስጥር ምን እንደሆነም ተጠይቀው ምላሻቸውን ሲሰጡ አሰልጣኝ ሩበን አሞሪም እድል ነው ሲሉ ነው ምላሻቸውን የተናገሩት። በእርግጠኝነት አርሰናልና ኤቨርተን ላይ በቅጣት ምት አማካኝነት ያስቆጠርኳቸው ግቦች ለኔ ድንቅ ናቸው ብሏል ብሩኖ። ምክንያቱም በዚህ ዘመን በእግር ኳስ ብዙ ምክንያቶች ቅጣት ምቶችን ለማስቆጠር እጅግ አስቸጋሪ ነው። ሌስተር ሲቲ ላይም ድንቅ ግብ አስቆጠር ያለው በኤፍኤ ካፑም አርሰናል ላይ ያስቆጠርኩት ግብም በጥሩ የሚጠቀስ ነው። ፉልሃም ላይ በተመሳሳይ በግራግራ ያስቆጠርኩት ግብም አስቸጋሪ ነው፣ ምክንያቱም ኳሱን በትክክል ለማግኘት አስቸጋሪ ነው። እናም ደግሞ የትኛውንም ግብ በምርጥነት ልጠቅስ እንደምችል አላውቅም። መረቡን የሚነኩት ግቦቼ በሙሉ ለእኔ ምርጥ ናቸው ሲል ብሩኖ ፈርናንዴዝ ጨምሮ ተናግሯል። በሚቀጥለው ክረምት ትልቅ ተጫዋቾችን ማስፈረም አለብን ብለዋል ብያቸዋለሁ ሩበን አሞሪም ሀሳባቸውን ሲሰጡ። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳ። ሉዊስ ዲያዝ በሊቨርፑል ቆይታው ለመጀመሪያ ጊዜ በአንድ የፕሪሚየር ሊግ የውድድር ዘመን 10 ጎሎችን ያስቆጠረ ሲሆን በተጨማሪም በተከታታይ 4 የፕሪሚየር ሊግ ጨዋታዎች ላይ ለመጀመሪያ ጊዜ የግብ ተሳትፎን ማድረግ ችሏል። ትላንትና ጎል ማስቆጠሩን እናስታውሳለን። አሰልጣኝ አርኔ ስሎት ስለ ሙሐመድ ሳላህ ሀሳባቸውን ሰጥተዋል። በተለይ ሰሞንኛ እንግዲህ መቀዛቀዞች እየታዩበት ይገኛሉ ሙሐመድ ሳላህና ከዚህ ጋር በተያዘ ነው ሀሳባቸውን እንዲሁ እየሰጡ የሚገኙት። እንግዲህ ሲናገሩ አሰልጣኝ አርኔ ስሎት ሙሐመድ ሳላህ ከዚህ በኋላ ትክክለኛ አቋሙን ያሳየናል፣ ስለዚህ ነገር ደግሞ ፈጽሞ አልጨነቅም ሲሉ ነው የተናገሩት። በሚቀጥሉት 7 ጨዋታዎች ራሳችንን ማሳየት እንዳለብንና በደንብ መፎካከር እንዳለብን ሁላችንም እናውቃለን። ሮብለት ራሳችንን እንዳሳየነው ሁሉ ዛሬም ራሳችንን ለማሳየት ተቃርበን ነበር፣ ነገር ግን አልሆነም። ሮብለት በትክክለኛው መንገድ ላይ ነበረን፣ ዛሬ ግን አይደለንም ሲልም ነው አሰልጣኝ አርኔ ስሎት ጨምረው የተናገሩት። የተሸነፍነው በራሳችን ስህተት ነው ሲሉም ነው አርኔ ስሎት የተናገሩት። የሊቨርፑል ዋና አሰልጣኝ አርኔ ስሎት ቡድናቸው በትላንትናው ጨዋታ የፉልሃሙ ጨዋታ ላይ የሰሩት ስህተት ለሽንፈት እንደዳረጋቸው ይናገራሉ። አቋማችን በሁለተኛው አጋማሽ ጥሩ ነበር ያሉት አሰልጣኝ አርኔ ስሎት ፉልሃም በ14 ደቂቃዎች 3 ጎሎችን ማስቆጠሩ በሰራነው ስህተት ነው ሲሉም እንዲሁ ይናገራሉ። የፉልሃም ዋና አሰልጣኝ ማርኮ ሲልቫ ግን በበኩላቸው በጨዋታው ምርጥ ቡድን ነበረን ሲሉ ነው የገለጹት። የሚገባንንም ድል ነው ያገኘነው ሲሉ ነው እንዲሁ ማርኮ ሲልቫ የተናገሩት። ሊቨርፑል ጆናታን ዴቪድን ለማስፈረም አንዱና ዋነኛው አማራጭ ነው። አጥቂው በክረምቱ ነፃ ወኪል እንግዲህ ክለቡንም ይለቃል ተብሎ ይታሰባል፣ ወይም ከክለቡ ጋርም ይለያያል ተብሏል። እሱን ለማስፈረምም ከተወካዮቹ ጋር ድርድር እየተካሄደ እንደሆነ ቶክ ስፖርት መረጃውን አጋርቷል። ኢብራሂማ ኮናቴ ስለ አርኔ ስሎት ይናገራል። አስታውሳለሁ በቅድመ ውድድር ወቅት አርኔ ስሎት በልምምድ ሰዓት ብዙ ነገር አሳይቶናል። እሱ በደንብ የማይሮጡ ተጫዋቾችን አሳይቶናል። እናም ደግሞ እንዲህ ነበር እያላቸው የነበረው እድል አሁን ላይ እንግዲህ
አልሰጣችሁም። ለምን? ምክንያቱም ሁልጊዜም ነገሮች ላይ ቅሬታ ታበዛላችሁ አለን። ስም እዚህ ጋር አልጠቀሰም፣ ነገር ግን እሱ ጠንቅቆ ያውቃቸዋል። እሱ ስለ እኔ ምንም ያለው ነገር የለም፣ የሚናገረው ነገር ደግሞ ስለ ሁሉም ሰው እውነቱን የተናገረው ሲልም የተናገረው ኢብራሂማ ኮናቴ ስለ አርኔ ስሎት ሲናገር። አርኔ ስሎትም ስለ ሀገራቸው ልጅ ኮዲ ጋክፖ ይናገራሉ። ሉዊስ ዲያዝ ባለፉት ጨዋታዎች በጣም ድንቅ ነበር። ከከባድ ቡድን ጋር ትልቅ አቋም አሳይቶናል። ሳስበው በ3 ቀን ልዩነት ውስጥ 2 ጨዋታ መጫወት ምናልባት ለዲያዝ ከባድ ይሆናል ብዬ ስላመንኩኝ ለኮዲ ጋክፖ ቅድሚያ የሰጠውት ሲሉ እንዲሁ ተናግረዋል አሰልጣኝ አርኔ ስሎት። ማንቸስተር ሲቲን ደግሞ እንመልከት። ቤልጅማዊው ተጫዋች ኬቨን ደብሮይነ ማንቸስተር ሲቲ ለምንድን ነው የሚለቀው የሚሉ በርከት ያሉ ጥያቄዎች ይነሳሉ። ቤልጅማዊው ኬቨን ደብሮይነ ክለቡን የሚለቀው ውሉን ማራዘም ክለቡ ባለመፈለጉ መሆኑን አሰልጣኝ ፔፕ ጓርዲዮላ ተናግሯል። እንግዲህ ፔፕ ጓርዲዮላ ሲናገሩ ተጫዋቹ በማንቸስተር ሲቲ መቆየት እንደሚፈልግ ነገር ግን ክለቡ ውሉን ለማራዘም ፍቃደኛ እንዳልሆነና በስምምነት እንደሚለያዩ ጭምር ነው የገለጹት። ማንቸስተር ሲቲ የኬቨን ደብሮይናን ውል ላለማራዘም ወስኗል ሲሉ ነው አሰልጣኝ ፔፕ ጓርዲዮላ የተናገሩት። አክለውም ደብሮይና የነበረውን ሁሉ ለክለቡ ሰጥቷል፣ የቻለውን ሁሉ አድርጓል፣ በውስጣችን ለዘላለምም ይኖራል፣ በፍጹም አንረሳውም ሲሉም ተናግረዋል። ሊተኩ የማይችሉ ተጫዋቾች አሉ። ዴብሮይና አንደኛው ነው። ወደፊት መራመድና መፍትሄ መፈለግ አለብን። በግል ሳይሆን እንደ ቡድን እንሰራለን ሲልም ነው ጋርዲዮላ የተናገረው። ዴብሮይና የራሱን ዘመን የዋጀ ታላቅ ተጫዋች ነው ብሎታል ግራሃም ሱነስ። ስኮትላንዳዊው የቀድሞ የሊቨርፑል ተጫዋችና አሰልጣኝ ግራሃም ሱነስ ኬቨን ዴብሮይና የራሱን ዘመን የቀረጸ ታላቅ የመሃል ሜዳ ኮከብም ሲል እንዲሁ ገልጾታል። የማንቸስተር ሲቲ ደጋፊዎች ከ25 ዓመታት በኋላ ስለ ዴብሮይና ሲያወሩ የክለባቸው የምንጊዜም ታሪካዊ ተጫዋች እንደሆነና የወርቃማ ጊዜያቸው ዋና ተዋናይ እንደሆነ ያወሩለታል። ዴብሮይና ለበርካታ ዓመታት የሊጉ ምርጥ የመሃል ሜዳ ተጫዋች ነበር። ዝቅታን ያሳለፈና ወጥነትና ሊቅነትን ምን እንደሆነ ያሳየ ተጫዋች ነው። የማንቸስተር ሲቲ የመሃል ሜዳ ልብ ምት ነው። ከበርካታ ኮከቦች ጋር ቢጫወትም ከሁሉም ይልቃል። ሁሉም አሰልጣኞች የሚያለሙት ተጫዋች ነው ሲልም ነው ቤልጅማዊውን ያሞካሻው። ከማንቸስተር ሲቲ ባለፈ በማንኛውም ታላቅ ክለብ መጫወት የሚችል ተጫዋች ነው። አሁን ላይ የሲቲ ታሪካዊና ምልክትም የሆነ ተጫዋች ጭምር ነው። ፔፕ እሱን በማሰልጠኑ እድለኛ መሆኑን መገንዘብ አለበት። ብልህ፣ ራስ ወዳድ ያልሆነና ተለዋዋጭ ተጫዋች ነው ብሎታል። እሱ እንግዲህ የሚሰነጠቁ ኳሶችን ለማቆም አስቸጋሪ ናቸው። ከሱ የሚሰነጠቁ ኳሶች ግራሃም ሱነስ አክሎም ሲናገር አሁን ያለበት ደረጃ ተፈጥሯዊ ነው፣ በእድሜና በበርካታ ጉዳቶች የመጣ ነው ብሏል። የትም ቢሄድ የዓለም ምርጥና ኮከብ ተጫዋች ነው። ለታማኝነቱ፣ ለትህትናውና በሙያው ላለው ክብርም ትልቅ አድናቆት አለኝ ሲል ግራሃም ሱነስ ተናግሯል። ሪያል ማድሪድን እንመልከት። ማድሪድ ስብስቡን ይፋ አድርገዋል። ሪያል ማድሪድ ማክሰኞ ከአርሰናል ጋር በሚያደርጉት የቻምፒየንስ ሊግ ጨዋታ የሚጠቀሙበትን ስብስብ ይፋ አድርገዋል። በጉዳት ላይ የነበረው የቡድኑ ቁጥር 1 ግብ ጠባቂ ቲቦ ኮርቱዋር ወደ ስብስቡ ተመልሷል። ዳኒ ሰባዮስ፣ ፌርላንድ ሜንዲ፣ አንድሪያ ሉኒን በጉዳት ምክንያት ከጨዋታው ውጭ መሆናቸው ተረጋግጧል። ሹዋሜኒ በቅጣት ምክንያት በቡድኑ ስብስብ አልተካተተም። በዚህ መሰረትም በግብ ጠባቂነት ቲቦ ኮርቱዋ፣ ፋራን ጎንዛሌዝ እና ሰርጂዮ ሜስትሬ በግብ ጠባቂነት የተካተቱ ናቸው። በተከላካይ ስፍራ ላይ ዳቪድ አላባ፣ ሉካስ ቫስኪዩስ፣ ቫሌሆ፣ ፋራን ጋርሲያ፣ ሩዲገር፣ አሴንሲዮ፣ ጃኮቦ እንዲሁ ደግሞ ሊዮሬንዞ የተካተቱ የተከላካይ ስፍራ ተጫዋቾች ናቸው። በአማካይ ስፍራ ላይ ጁድ ቤሊንግሃም፣ ኤድዋርዶ ካማቪንጋ፣ ፌዴሪኮ ቫልቬርዴ፣ ሉካ ሞድሪች፣ አርዳ ጉሌር እና ቼማ በአማካይ ስፍራ ላይ ተካተዋል። በአጥቂ ስፍራ ላይ ቪኒሲዮስ ጁኒየር፣ ኬሊያን ኤምባፔ፣ ሮድሪጎ፣ ኤንድሪክ ፊሊፔ፣ ብራሂም ዲያዝ እና እንዲሁ ጎንዛሎ በአጥቂ ስፍራ ላይ የተካተቱ ተጫዋቾች ናቸው። በሳንቲያጎ ቤርናቢው ከትናንትና በስቲያ ምሽት ቪኒሲዮስ ጁኒየር ላይ የተሰማው የተቃውሞ ፉጨት የመጀመሪያው አልነበረም። በተለይም በመጀመሪያው አጋማሽ ቪኒ ፍጹም ቅጣት ምቱን ካመከነ በኋላ ብዙ የፉጨት ተቃውሞችን በሳንቲያጎ ቤርናቢው ተበራክተውም እንዲሁ ሰምተናል። ማርካ ነው ይህን መረጃ አጋራው። ቪኒ ጁኒየር ከጨዋታው እንግዲህ ከዚህ ጨዋታ በኋላም በኢንስታግራም ገጹ ላይ የተለያዩ ሀሳቦችን አንስተዋል። ልዩ ቀን፣ ግቦቼ ከራሴ ንድፍም ጋር እንግዲህ እኩል መሆናቸው ትልቅ ክብር ነው። እናም ከነሱ ጋር በክለቡ ታሪክም ከፍተኛ ጎል ያስመዘገበው ብራዚላዊ ተጫዋች ሆኛለሁ። እዚህ የመጣሁት በልጅነቴ ነው። እናም የተለያዩ ግቦችን ተምሬያለሁ። ለሰጣችሁኝ ጠቃሚ ምክሮችን በጣም አመሰግናለሁ። እኛ መሻሻል እንዳለብን የምናውቅ መጥፎ ጨዋታ ነበር። ሪያል ማድሪድ ግን ፈጽሞ ተስፋ አይቆርጥም። በቀጣይ ለንደን እንገናኝ ሲልም ነው ቪኒሲዮስ ጁኒየር የተናገረው። ለሪያል ማድሪድ ቅርብ እንደሆነ የሚነገርለት ኤል ኮንፊዴንሻል እንዳወጣው ዘገባ ከሆነ ቸልሲዎች በአሁኑ ጊዜ የሪያል ማድሪዱን የረጅም ጊዜ እቅድ አካል የሆነውን ወጣቱ ብራዚላዊውን ኮከብ ኤንድሪክ ፊሊፔን ለማስፈረም 70 ሚሊዮን ፓውንድ አቅርበዋል ሲል በሪፖርቱ ላይ አስፍሯል።
ቸልሲ በዚህ ወጣት ላይ ፍላጎት ያደረበት ምክንያትም ቡድኑን መልሶ ለመገንባትና በአጥቂ ክፍላቸው ላይ ተጨማሪ ኃይሎችን ለመጨመር በመፈለጋቸው ነው። በዚህም ገና በአስራዎቹ እድሜ ውስጥ የሚገኘው ኤንድሪክ ፊሊፔ በጥሬ ችሎታው እንግዲህ እና አቅሙ የእግር ኳስ አድናቂዎችን ቀልብንም ስበዋል። ምንም እንኳን እድሜው ገና ቢሆንም በዓለም እግር ኳስ ውስጥ በሚቀጥሉት የውድድር ዓመታት እንግዲህ ታዋቂና ታላላቅ ኮከብ ተጫዋቾች አንዱ ለመሆንም የሚያስፈልገውን መስፈርት ሁሉ እንዳለው ብዙዎች ያምናሉ። ሆኖም ግን ይህንን እርምጃ ፕሬዚዳንት ፍሎሬንቲኖ ፔሬዝ ውሳኔ እንዲሰጥበት አድርጓል። ምንም እንኳን እንግዲህ ቡድኑ ሪያል ማድሪድ ተጫዋቹን የመሸጥ እቅድ ባይኖረውም ቼልሲዎች ግን ለተጫዋቹ ያቀረቡት ስጦታ ከመጋረጃ በስተጀርባ የሪያል ማድሪድ አመራሮችን ቀንድብም አስነስቷል የተባለው። የላሊጋ የቻምፒየንስ ሊግ የሩብ ፍጻሜና የኮፓ ዴል ሬ ፍጻሜ ጨዋታ ካርሎ አንቸሎቲ ከሪያል ማድሪድ ጋር ያለውን የወደፊት እጣ ፈንታ ይወስናል ብሏል ሬሌቮ በዘገባው። በአርሰናሉ ጨዋታ ፋራን ጋርሲያ በግራ መስመር ተከላካይነት የሚጀምር ሲሆን ፌዴሪኮ ቫልቬርዴ በቀኝ መስመር ተከላካይነት ይጀምራል። ካማቪንጋ በበኩሉ ኦሪዮል ሹዋሜኒ ተክቶ ይሰለፋል ተብሎ ነው እንዲሁ የሚጠበቀው። ዲያሪኦስ እናስነብበው። የትኛው የአርሰናል ተጫዋች ላይ ማተኮር አለባችሁ ተብሎ ብራሂም ዲያዝ ጥያቄ ቀርቦለት ነበር። እኔ እንደማስበው እንደ ቡድን ይጫወታሉ። አንድ ተጫዋች ልጠራ አልችልም። በአውሮፓ ቻምፒየንስ ሊግ ማን እንደሆነን ያውቁናል። ለሁሉም ነገር ዝግጁ መሆን አለብን ሲልም ነው ብራሂም ዲያዝ የተናገረው። ቸልሲን የተመለከቱ መረጃዎችን እናንሳ። ቸልሲ በዚህ የውድድር ዘመን በኒኮላ ጃክሰን እድገት ደስተኛ ሆነዋል። እናም አሁን ላይ ለአዲስ ከፍተኛ የመጀመሪያ ምርጫ አጥቂ ብዙ ገንዘቦችን ከማውጣት ይልቅ ለውድድሩ የሚያግዝ ወጣት ተጠባባቂ ለማምጣትም እቅድ አላቸው። የቸልሲ ሁለቱ የስፖርት ዳይሬክተሮች ፖል ዊንስታሌ እና ላውረንስ ስቱዋርት ወጣት አማራጮችን መመልከታቸውን ቀጥለዋል። እናም የውድድር ዘመኑ የመጨረሻ ክፍል ላይም ስንደርስ እንደ ቤንጃሚን ሸስኮ፣ ሊያም ዴላፕ እና ጆናታን ዴቪድ ያሉ ተጫዋቾችን ለማስፈረምም ፍላጎት እንዳላቸው ነው የስካይ ስፖርትስ መረጃ የሚያጋራው። የቸልሲ የአጥቂ ኢላማ መስፈርትም ጎል ማስቆጠር የሚችል እንዲሁም ደግሞ ጨዋታዎችን ማየት የሚችልና ሌሎችንም አጥቂዎች እንዲያገቡ የሚያስችል ጠንካራ 9 ቁጥር ተጫዋች ይፈልጋሉ ብሏል ቤን ጃኮብስ። ማሎ ጉስቶ ይናገራል። አላማችን በአራት ውስጥ መጨረስ ነው። ከአራት ውስጥ ለመጨረስ ጓግተናል። መደበቅ የለብንም። ምርጡን አሳይተን መታገልም ብቻ ነው የሚያስፈልገን። ሁሉም ሰው ያስፈልገናል። ሁሉም ሰው ለአራት ውስጥ ለመግባት ጥረት እያደረገ ነው። እናም ያ እየተለመደ ነው። በፕሪሚየር ሊግ ውስጥም ያሉ እያንዳንዱ ቡድን ከፍተኛ ደረጃ ያለው ነው። ለእኛ ደረጃ በደረጃ መጫወት ከጨዋታ ወደ ጨዋታ መሻሻልና ስለሱ ብዙ አለማሰብም አስፈላጊ ነው ሲልም የተናገረው። ራፊኒሃ ቅጣት አይጣልበትም። በስፔን ላሊጋ 30ኛ ሳምንት ጨዋታ በሜዳው ሪያል ቤቲስን ያስተናገደው ባርሴሎና ከጨዋታው መጠናቀቅ በኋላ ራፊኒሃ በረዳት አልቢትሩ ላይ ያልተገባ ባህሪን ማሳየቱ ይታወሳል። ከጨዋታው መጠናቀቅ በኋላ ያልተገባ ባህሪን ያሳየው ተጫዋቹ ምንም አይነት ቅጣት እንደማይደርስበት ተገልጿል። በዕለቱ የጨዋታው ዋና አልቢትር የነበረው ጊልማን ዛኖ በሪፖርታቸው ላይ ስለዚህ ጉዳዩ ላይ ምንም እንዳልገለጹ ነው የተዘገበው። ፖስት ኮግሉ ሐውልት ይቆምላቸዋል ብሏል። የቀድሞው የሰሜን ለንደኑ ክለብ ቶተንሃም አሰልጣኝ የሆነው ቲም ሼሩድ ነው ይህንን ያለው። ቶተንሃም ዩሮፓ ሊጉን ማሸነፍ እንደሚችልም ገልጿል። ቶተንሃም ዩሮፓ ሊጉን ማሸነፍ እንደሚችል አምናለሁ ያሉት አሰልጣኝ ቲም ሼሩድ አሸንፈው ወደ ቻምፒየንስ ሊግ መመለስ ይችላሉ ብሏል። ይህ የሚሆን ከሆነ ከቶተንሃም ስቴዲየም ውጪ ለአሰልጣኝ አንጌ ፖስት ኮግሉ ሐውልት ይቆምላቸዋል ሲሉ አሰልጣኙ እንዲሁ ተናግረዋል። ሴንት ፓውሊ ስቴዲየሙን ለደጋፊዎች ስጧል። የጀርመን ቡንደስሊጋው ክለብ ሴንት ፓውሊ የገንዘብ ችግሩን ለመቅረፍ የክለቡን መጫወቻ ስቴዲየምም ለደጋፊዎች መሸጡ ተገልጿል። ክለቡ በስቴዲየሙ 27 ሚሊዮን ዩሮ መሸጡ ሲገለጽም በግዢውም 21 ሺህ የክለቡ ደጋፊዎች የአክሲዮን ድርሻ መግዛታቸው ተነግሯል። ክለቡ በቀጣይ ስቴዲየሙን ከደጋፊዎች እየተከራየ ጨዋታውን እንደሚያደርግም ተገልጿል። ሴንት ፓውሊ በውድድር ዘመኑ 25 ነጥቦችን በመሰብሰብ ከወራጅ ቀጠናው በ3 ነጥቦች ርቆ የሚገኝ ቡድን ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝነላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር የነበራችሁ በሙሉ እጅጉን ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም የምንገናኝ ነው የሚሆነው። በቀጣይ ፕሮግራሞቻችን ዳግም ተመልሰን እንገናኛለን። መልካም ጊዜ መልካም ቀንም እንዲሆንላችሁ በአክብሮት ተመኘሁ።